ሰቦቼ እንግዲህ የዛሬው በርገራችን ይህንን ይመስል ነበር። በምታዩት መልኩ አልቋል። ማሻአላ ተባረከላ። እጅግ በጣም ቆንጆ ነው፣ ይጣፍጣል። እርግጠኛ ነኝ እንደሚጣፍጥ። እንደምታዩት ነው እንግዲህ ያንሸራተተው ነው፣ ሸርጣቴ ይዞት ነው መሰለኝ። በጣም ቆንጆ ነው። በሌላ ቪዲዮ እስከምንገናኝ see you later። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ እንዴት ናችሁ? ደህና ናችሁ ወይ? ሄሎ ኤቭሪዋን ዌልካም ባክ ቱ ማይ ቻናል። ዛሬ እንግዲህ የምንሰራላችሁ ሆም ሞድ በርገር ይሆናል ማለት ነው። የዳቦውን ብሬዱን ነው የምንሰራው ከቤታችን። እንዴት አድርገን ነው የምንሰራው? እዚህ ጋር እንደምታዩት በመጀመሪያ ወተት ያስፈልገኛል። ከዛ እንደምታዩት ኦይል እችን የምታክል እጠቀማለሁ። እንደዚህ እንደምታዩት ትንሽዬ ነው፣ ኦይል አላበዛም። ምክንያቱም ኦይል ሲበዛ ታውቃላችሁ ጥሩ አይደለም። ከዛ ካሜራ አንድ ስፑን ማለት ካሜራ እጠቀማለሁ። ሹገር እጠቀማለሁ፣ አላበዛም ሹገር የተወሰነ አንድ ማንኪያ ሁለት ማንኪያ ያክል እጠቀማለሁ። ከዚያ ሳልት እጠቀማለሁ። እንደምታዩት ሳልት። ከዚያ እሺ ቤተሰቦቼ፣ ከዛ እንደዚህ አድርጌ አንድ ላይ ሚክስ አድርጌዋለሁ። ሁሉንም ትንሽ የውሃ ጨምራለሁ። የምትፈልጉ ሰዎች እንቁላል መጠቀም ትችላላችሁ። ግን እንቁላል መጠቀም እንደዚህ አድርጌ በደንብ እንትን ካልኩትኝ ካሟሟሁትኝ በኋላ ይበቃኛል። ከዛ የምጠቀመው የሽምብራ ዱቄት ነው። የሽምብራ ዱቄት ዛሬ የምሰራው ፕሮቲን ለው ካርብ ስለሆነ እዚህ ጋር የምታዩት አንድ ኩባያ የሽምብራ ዱቄት አደርጋለሁ። 2 ኩባያ። ይሄ የኔ ያመጣሁት ይሄ ሩቡ ነው ማለት ነው። ሩቡን ካልፈለጋችሁ አንደኛውን ግማሽ ወይም ከዛ በላይ ማድረግ ትችላላችሁ። በዚህ መልኩ አደርጋለሁ። እዚያ ከኖርማሉ ዱቄት ደግሞ 3 ማንኪያ አደርጋለሁ። 1 2 3 ማንኪያ ይበቃኛል አደርጋለሁ። ከዛ ብስሚላ እጄን ታጥቤያለሁ። እንደዚህ አድርጌ እንደምታዩት መቼ ቡክት አድርገዋለሁ። እንደምታዩት እኔ እጄን ታጥቤ ነው የመጣሁት። አንድ ሚክሰር ወይም ደግሞ ማሽን ኖርማል ማሽን ካላችሁ በዛ መፍጨት ትችላላችሁ። እኔ የምፈልገው ለ3 ሰው የሚሆን እራት ነው። ለ3 ሰው ነው የሰራሁትኝ። አላበዛም ብዙ። እኔ ብዙ ምግብ ሲተርፍብኝ አልወድም እና ይሄ የመጀመሪያ ቴስቲ ስለሆነ የመጀመሪያ ቴስቲም ስለሆነ ያው እንደመጀመሪያነቱ የተወሰነ ኦሜጋት እንትን ማለት አለበት። በዚህ መልኩ እንግዲህ ሽምብራ ስለሆነ የመጣበቅ እንትን ይኖረዋል። ስለዚህ ትንሽዬ ዱቄት አምጥተን እንደዚህ ንስንስ እናደርግበታለን። እንደነገርኳችሁ ሽምብራ ስለሆነ የመለስለስ እጃችሁ ላይ የመያያዝ አይነት ባህሪ አለው። ዋው! ከዛ ትንሽዬ ዘይት ጨምርበታለሁ በዚህ መልኩ፣ ምክንያቱም ለማቡካት ለማሸት እንድመቸኝ አድርጌ ማለት ነው። ዋው! እና ትንሽዬ ነው የሆነችው። እንደዚህ እንደምታዩት በዚህ መልኩ ዋው! እንደዚህ ሆነ። እስኪ ድጋሚ ትንሽ ዱቄት ማለቱ አልቀረም። አሁንም እንደምታዩት በብንታ በጠብታ ነው እንትን የሚባለው። በደንብ ሹኝ ይላል። በደንብ የምንፈልገው አይነት ቴስት እስከመጣለን ድረስ ማይ ጋድ በዚህ መልኩ እናሸዋለን። ካሸሁት በኋላ ተመልሰን እንገናኛለን። ሲወድ እሺ ቤተሰቦቼ፣ አሁን እንግዲህ እንደምፈልገው ሆኖልኛል። በደንብ እያቦካሁትኝ ነው እንደምታዩት። ማሻአላ ለኪን ይታያችኋል ብዬ ተስፋ አለኝ። እንደምታዩት እንደዚህ በደንብ ቆንጆ ሆኖልኛል። በዚህ መልኩ
አሁን በደንብ ካቦካሁት በኋላ መልሼ እመጣለሁ። እንደምታዩት ማለት ነው። ማሻአላ። እሺ ቤተሰቦቼ አሁን እንግዲህ በመጨረሻ ከቦካ በኋላ እንደዚህ አድርጌዋለሁ። በምታዩት መልኩ መጨረሻውን አሳያችኋለሁ። ከምባክ አሁን እዚህ ጋር ክዳን አለኝ። ክዳኔን አምጥቼ ክትፍ እናደርጋለሁ። እንደምታዩት ዋው። እሺ ቤተሰቦቼ ተመልሼ መጥቻለሁ። ሊጤ ቦክቷል። ፓትራ ይዤ መጥቻለሁ። እንደምታዩት ዘይት እቀባለሁ እንዳይይዝብኝ ማለት ነው። ይሄ እንደዚህ እንደምታዩት ብስሚላ እንደዚህ መልኩ እጄን ያው ታጥቤ ነው የመጣሁት። እጄ በጣም ንጹህ ነው። እንደዚህ አድርጌ ከቀባሁትኝ በኋላ አሁን እዚህ ጋር oh my god this is very strong እዚህ ጋር እንደምታዩት ሊጤ ቦክቷል። ብስሚላ ዋው አሜዚንግ። እንደምታዩት ሊጤ እዚህ ጋር ቦክቶልኛል በዚህ መልኩ ማለት ነው። ማሻአላ ተባረከላ። አሁን እንደዚህ አድርጌ እንደምታዩት በርገር የበርገሩን ዳቦ አይደለም የምፈልገው በርገር ብሬድ። ከዛ ግን ፉል ፕሮቲን ነው፣ ለው ካርብ ነው። እንደምታዩት በዚህ መልኩ እንደነገርኳችሁ ነው ያዘጋጀሁት። ለሶስት ሰው ብቻ ነው። እያንዳንዱ ሰው ሁለት ቢበላ እንኳን ያኔ እንደዚህ እንደምታዩት ከፌ ማሻአላ። ከዛ ከላይ እንቁላል እንቀባዋለን። እንደምታዩት ማሻአላ እንደዚህ እንደምታዩት ማለት ነው። ከዛ እንደዚህ እናደርጋለን። ልክ የዛን አይነት ስታይል እንዲይዝልን እንደዚህ እንዳይገናኝብን ቦታው እንዲያገኝ እንደዚህ እናደርጋለን። በዚህ መልኩ ክብ ይሆንልናል እንደምታዩት። ከዛ አንድ እንቁላል አምጥተን እንቁላል እንትን እንለዋለን። वन ሚኒት። እሺ ቤተሰብ አሁን ደግሞ እንቁላል አምጥቻለሁ። እንቁላሌን ከዚህ እንደዚህ እቀባዋለሁ። ይሄ ከለር እንዲሰጠው ያደርግልናል በዚህ መልኩ። ኦ ማይ ጋድ እንደምታዩት በዚህ መልኩ ማለት ነው። በቡርሽ ወይም በሶፍት መጠቀም ትችላላችሁ። እንደዚህ ማሻአላ this is egg ማሻአላ። ከዛ እዚህ ጋር ጥቁር ቅመም እያንዳንዱ ፍሬ ላይ እንደዚህ ጥቁር ቅመም በነገራችን ላይ ለጣዕም በጣም ቆንጆ ነው። ከውስጥም አብራችሁ ማድረግ ትችላላችሁ። ሊጡ ላይ መጨመር ትችላላችሁ። እኔ ግን ሊጡ ላይ አልጨመርኩም። ይሄ እስሜጥ ወይም ደግሞ ስናፍጭ አለን። ሰሊጥ ነው ሰሊጥ። በነገራችን ላይ በኢትዮጵያ ይሄ ሰሊጥ ነው ሰሊጥ ይመስለኛል። ስናፍጭ ሌላ ነው። ስናፍጭ ይሄ መስከረም ላይ ምናምን በኢትዮጵያዎች ባህል የሚዘጋጀው። እዛ እንደዚህ ከደረኩኝ በኋላ ፋስት ኦኬ። እዛ እንደዚህ ካደረኩኝ በኋላ ምንድነው የማደርግላችሁ? ወስጄ ኦቨን ውስጥ ጨምራለሁ 180 ዲግሪ ላይ። see you later። እሺ ቤተሰቦቼ እንደምታዩት ዳቦዬ በዚህ መልኩ አልቆልኛል። በዚህ መልኩ እንደምታዩት በጣም ማሻአላ ሆኗል። አሁን የምናደርገው ምንድነው? ቢስሚላ እዚህ ጋር አምጥተን መሀሉን እንደምታዩት እንቆርጠዋለን ማለት ነው። በርገራችንን ለመጨመር እንዲያግዘን እንደዚህ ስላን ራሱ ተቆርጧል። እኔንም ቆረጨኛ አይለኝም። በዚህ መልኩ ዋው እንደምታዩት እንደዚህ ሆኖልኛል። አሁን 1 ሚኒት። እሺ
ቤተሰቦቼ አሁን እንደምታዩት እዚህ ጋር ይሄ ይችዛለኝ በዚህ መልኩ አደርግበታለሁ። እንደዚህ የእንዳንዱን ፍሬ እንደዚህ በምታዩት መልኩ ማለት ነው። እንደዚህ በምታዩት መልኩ ከዚያ እዚህ ጋር ያዘጋጀኋት ሚት አለችኝ። እንደዚህ ታደርጋለሁ በምታዩት መልኩ ዋው 1 ሚኒት በክ። ከዚያ እንደዚህ እንደምታዩት እዚች ጋር እችን አደርጋለሁ። እንደምታዩት በዚህ መልኩ ከዛ ይሄንን እንደዚህ ካደረኩ በኋላ ኦቨን ውስጥ ወስጄው ተመልሼ እመጣለሁ። ቤተሰብ አሁን ደግሞ እዚህ ጋር የምታዩትን የሰላጣ ቅጠል አዘጋጅቻለሁ። በዚህ መልኩ ልብስ አድርገዋለሁ። እንደምታዩት ሰቦቼ እንግዲህ የዛሬው በርገራችን ይህንን ይመስል ነበር። በምታዩት መልኩ አልቋል። ማሻአላ ተባረከላ። እጅግ በጣም ቆንጆ ነው፣ ይጣፍጣል። እርግጠኛ ነኝ እንደሚጣፍጥ። እንደምታዩት ነው እንግዲህ ያንሸራተተው ነው፣ ሸርታቴ ይዞት ነው መሰለኝ። በጣም ቆንጆ ነው። በሌላ ቪዲዮ እስከምንገናኝ see you later።